የሳጥናኤል ጎል ኢትዮጵያ። የሕይወት ዛፍ ገነት ኢትዮጵያ። ደራሲ ፍስሐ ያዜ ካሳ። የህትመት ዘመን 2007 ዓመተ ምህረት። ተራኪ በህብረት ባዩ። የሳጥናኤል ጎል ኢትዮጵያ ቁጥር 1 ክፍል 1። መግቢያ። በዚህ መጽሐፍ ውስጥ አንዳንድ ሃይማኖታዊና ሌሎች ጉዳዮችን የሚመለከቱ መጣረሶች ቢኖሩ ያ የጂ20 አገራት መሪዎችና የቫቲካኑ ጳጳስ ተሰብስበው ስለ ኢትዮጵያ ሲዶልቱ የተናገሩት እንደወረደ ስለሰፈረ መሆኑን ከወዲሁ ማሳወቅ እፈልጋለሁ። ደራሲው። መልካም ንባብ። እንደ አውሮፓውያን አቆጣጠር ጁን 3 2014 ዓመተ ምህረት ኢሮፒያን ዩኒየን ቤልጅየም ብራሰልስ የጂ8 አገራት የመሪዎች ጉባኤ 40ኛው የጂ8 ዓመታዊ ስብሰባ ይካሄድ የነበረው ከጁን 4 እስከ 5 2014 እንደ አውሮፓውያን አቆጣጠር የነበረ ቢሆንም መሪዎቹ ግን አንድ ቀን ቀደም ብለው የግል ዝግ ጉባኤያቸውን ያደረጉት ጁን 3 2014 ምሽት ላይ ነበር። የተካሄደውም በቤልጅየም ብራሰልስ ነው። በዚህ መሰረት የአባልነት ማረጋገጫ የሆነውን ልዩና ረቂቅ የሆነ የኤክስሬይ ምርመራቸውን ሁሉም በየጀርባቸው እየተጋደሙ አረጋገጡና ወደ ቀዩ ሚስጥራዊ አዳራሽ አቅንተው ቦታቸውን ያዙ። ቦታው ከዋናው አዳራሽ ስር ግራውንድ ውስጥ ያለ ሲሆን የአሜሪካው መሪ ደግሞ ከዋናው አዳራሽ ካለው የእንግዳ መቀበያ ላይ ሆኖ በተናጠል የሚገቡትን መሪዎች የይለፍ ቃል የሚመስል አንዳንድ ቃል እያደመጠ አጠገቡ ባለችው ብርማ ቀለም ባላት ላፕቶፕ በፍጥነት ጻፍ እያደረገ ነበር የሚያስገባቸው። ከዚያ በኋላ ደግሞ መሪዎቹ 6 ያህል እርምጃዎች ተራምደው ቀይ ቀለም ባለው ምቹ የመጋደሚያ ስፖንጅ ላይ ሄደው ጋደም ይላሉ። ፈታሹ ማን እንደሆነ ባይታወቅም ያ የሚጋደሙበት ምቹና ቀይ ቀለም ያለው ስትሬቸር ግን መሪዎቹ ገና ጋደም እንዳሉበት በፍጥነት ሸርተት ብሎ ወደ ውስጥ ይዟቸው ይሄዳል። እንደገና ባዶውን ሆኖ በፍጥነት ተመልሶ ይመጣና ለሌላ ተስተናጋጅ ዝግጁ ይሆናል። ሌላው ተረኛ ይመጣና ይጋደማል። እሱንም አድርሶት ይመለሳል። በዚህ አይነት ሁሉም ገብተው ያልቁና የዋናው በር አዳራሽ በራሱ ጊዜ ይዘጋል። በሩ እንደተዘጋም ጥቁሩ የአሜሪካ ፕሬዝዳንት ላፕቶፑን እጥፍ ሲያደርጋት ይታያል። ይህ ከሆነ በኋላ ጭልም ይላል። ጭልም ያለው ነገር ከአንድ ደቂቃ ባልበለጠ ጊዜ ውስጥ መልሶ ቦግ ሲል የአሜሪካው መሪ መድረኩ ላይ ቆሞ ያችን ብርማ ቀለም ያላት ላፕቶፕ እየነካካ ይታያል። አሁን መድረኩ ላይ ያለውን መሪ ጨምሮ ከመድረኩ ስር ያሉትን ሰዎች ከነ ሙሉ የአዳራሹ ገጽታ ማየት ተቻለ። ይህ የሚያምር አዳራሽ ክብ ቅርጽ ያለው ሲሆን የግድግዳው ዙሪያ አብረቅራቂ በሆኑና ቀይ ቀለም ባላቸው ረዣዥም መጋረጃዎች የተከበበ ነው። የወለሉ ምንጣፍም የመቀመጫ ወንበሮቹም የኮርኒሱም ሆነ በተሰብሳቢዎች ዙሪያ ያሉት ጠረጴዛዎች ቀለም ቀይ ሆኖ የተዘጋጀ ነው። ተሰብሳቢዎቹ ደግሞ በጥቁር ሱፍና በቀይ ከረባት አጊጠዋል። የአሜሪካው ጥቁር ፕሬዝዳንት ላፕቶፑን መድረኩ ላይ ባለችው የቁም ጠረጴዛ ላይ አስቀምጦ መድረኩን ለቀቀና ወደ መሰሎቹ ተሰብሳቢዎች አምርቶ ተቀመጠ። እንደተቀመጠም ከፍተኛ የሆነ ብርሃን ያለው መብራት ቦግ አለና አዳራሹን ሌላ ውበት ሰጠው። በአንዳቸውም ላይ የመረበሽና የመደንገጥ ሁኔታ አይስተዋልም። ሁሉም በፈገግታ ፈክተዋል። የጉባኤውን መጀመር በጉጉት እየተጠባበቁ ያሉም ይመስላል። መሪ ነው። የእያንዳንዱን ተሰብሳቢ አእምሮና አስተሳሰብ ብሎም እቅድና የእውነት ተገዥነቱን ማጣራትና ማወቅ ይችላል። የሹማምንቱን ብቻ ሳይሆን የሁሉንም ተራ አባላት የአእምሮ ዳታ ማንበብ ይችላል። አንዴ አምነውበትና ተቀብለውት ራሳቸውን በፈቃደኝነት አሳልፈው ሰጥተዋልና የመጣል፣ የማንሳት፣ የመግደልና የማዳን እንዲሁም የማበልጸግ በጥቅሉ ሁሉንም የማድረግ መብት የተጎናጸፈ ልዑል ነው። ለልጆቹ፣ ለወዳጆቹ፣ ለተከታዮቹ በግልጽ ቁልጭ ብሎ ይታያል። ጥበብን ይገልጣል። የሚሽቱን ሁሉ በለጋስነት ይሰጣል። ታማኝነቱ እስከ ዘላለም ነው። ሁሉም በእጁ ይዟል። የያዘውንም ለተከታዮቹ ይሰጣል። ባለድል ነው፣ ያሸንፋል። ልዑል ነው፣ በድል አድራጊነት ይነግሳል። የሰው ልጅ ሁሉ በደስታ ይገዛለታል የሚል አስገምጋሚ ድምፅ አዳራሹን ናጠው። መሪዎቹ ገና መናገር እንደጀመረ ነበር ተነስተው በደስታ ማጨብጨብ የጀመሩት። አዳራሹ ውስጥ ከ8ቱ መሪዎች ውጭ ለጊዜው ማንም አልነበረም።
ተናጋሪውም ከመሪዎቹ አንዱ አልነበረም። መድረኩ ላይም ማንም የለም። መሪዎቹ ግን ማን እየተናገረ እንዳለ ያወቁ ይመስላል። ግራ የመጋባት ሁኔታ አልተስተዋለባቸውም። ክብር ለልዑሉ ሲል መሪዎቹም በአንድ ድምፅ አሜን ሲሉ ተደመጡ። ክብር ለኃያሉ አሜን። ክብር ለባለድል አብዮተኛችን አሜን። ከወደ ጣራው በኩል ኮሽታ ድምፅ ሳያሰማ ስፍፍ እያለ ወረደና በዝግታ መድረኩ ላይ እርፍ አለ። ግዙፍ የሆነ ርዝመት አለው። ግዙፍ የሆነ ውፍረትም አለው። ያማረና የተዋበ የፊት ገጽታም አለው። በሰዎች አገላለጽ የወንድ ቆንጆ ጸጉረ ዞማ የሚያማልሉ አይኖች፣ ከበረዶ የነጹ ጥርሶች፣ እንጆሪ የመሰሉ ከናፍርቶች አሉት። ቅላቱና የፊቱ ልስላሴ ሊገልጹት የሚከብድ ነው። እንዲህ ሆኖ የሚታየው ግን ከአንገቱ በላይ ብቻ ነው። ፊቱ የሰው ነው። ከአንገቱ በታች ሲታይም የሰው ቅርጽና የሰው የሰውነት ክፍሎችን ሁሉ ያካተተ ተክለ ቁመና ያለው ነው። ነገር ግን አጠቃላይ አቋሙና ግዝፈቱ ሰው እንዳልሆነ የሚያስታውቅ ነው። የቆመው እንደ ሰው በእግሮቹ ነው። ነገር ግን ሁለቱ እግሮቹ በጣም ወፋፍራምና አብረቅራቂ ቆዳ ያላቸው ዘንዶዎች ናቸው። ከወደ ጭኑ ወፈር፣ ከወደ ባቱ ቀጠን ያሉ የቆሙ ዘንዶዎች እግር ሆነውታል። እጆቹ ደግሞ እግር የሆኑት የወፋፍራም ዘንዶዎች ልጆች የሆኑ ይመስል በመጠንና በውፍረት ከእነርሱ አንሰው፣ ነገር ግን የቆዳ ቀለማቸውና ዘንዶነታቸው እንዳለ ሆኖ ነው የሚታዩት። ዘንዶ ከወደ ላይ ወፈር ብሎ ከወደ ጅራቱ እየቀጠነ እንደሚሄደው ሁሉ የእርሱም እግርና እጆች በተመሳሳይ ቅርጻቸውን ጠብቀው ዘንዶ መሆናቸው በግልጽ እየታወቀ፣ ነገር ግን ጭንቅላታቸው ሳይታይ በአካልነት ተርታ ተመድበው እያገለገሉት ነው። ያም ሆኖ የእግር ጉልበቱ እንደ ሰው ነው። የእጅ ክርኑ እንደ ሰው ያለ መጋጠሚያ ያለውና የሚታጠፍ የሚዘረጋ እንደሆነ በግልጽ ይታያል። ከሁለቱም እግሮቹ ተረከዝ በኋላ ያሉትና የመድረኩን ወለል የረገጠባቸው እግሮቹ ደግሞ የሰው ናቸው። 5 ጣቶች አሏቸው። ርዝመታቸውም ከሰው ብዙ የሚለይ አይደለም። ከሰው የሚለያቸው ነገር ግን አለ። እሱም የሁለቱም እግሮቹ የታችኛ የመረገጫ የጋለ ብረት በመሰለ አስደንጋጭ እሳት እየተቃጠሉ ወይም እየተንቦገቦጉ ያሉ መሆናቸው ብቻ ነው። የዘንዶ ቅርጽና ቆዳ ካለው ጡንቻና ክንዱንም አልፎ ከሚገኘው ቅርጽ ቀጥሎ ያሉት የእጆቹ መዳፎችም እንደ እግሮቹ ሁሉ የሰው የመሰሉና በመዳፍ ስፋትና በጣት ርዝመት ብቻ ከሰው ዘለግና ሰፋ ያሉ ከመሆናቸው በቀር ሌላ እንግዳ ነገር አይታይባቸውም። እነሱም ባለ 5 ጣት ናቸው። እነርሱም በተመሳሳይ እንደ እግሮቹ በባለ ፍም እሳት ተከበው እየተንቦገቦጉ ናቸው። ነገርየው ያልተለመደና ሊገልጹትም የሚከብድ ነው። ከአንገቱ በታች እንደ ብረት የጠነከረ መሆኑ ከሚያስታውቀው ሰፊ ደረቱ ጀምሮ እስከ እግሮቹ ባቶች መዳረሻ ድረስ የዋና ልብስ የመሰለ ጠባብና ቀይ ፒትልስ ለብሷል። በተረፈ እግሮቹም እጆቹም ያለ ልብስ ተጋልጠው እየታዩ ነው። ትከሻው ላይም ረዥምና አብረቅራቂ ክፍት ካባ ጣል አድርጓል። ጫማ አላደረገም። ነገር ግን እግሩ እሳት ለብሷል። ጣቶቹ የሚታዩት በእሳት ውስጥ ነው። የቆመበት እግሩን ያየ ሰው መድረኩ ላይ ያለው የወለል ምንጣፍ ካሁን አሁን መጨስና መንደድ ይጀምራል ብሎ መስጋቱ አይቀርም። ግን ምንም ጭስም ሆነ ቃጠሎም የለም። በእጆቹም የያዘው ነገር አልነበረም። ለ6 ደቂቃ ያህል ከአንደበቱ ያወጣት አንዲት ቃል የለችም። ያደረገው እንቅስቃሴም አልነበረም። እንዲሁ እንደ ሞዴሊስት በቄንጥ ቆሞና በፈገግታ ደምቆ በጎንዮሽ ተሰብሳቢዎቹን በዝምታ ሲያይ ቆየ። የጂ8 አገራት መሪዎችም መጥቶ ከቆመባት ጊዜ ጀምሮ ነው ቆመው ማጨብጨብ፣ በአንዳች በሚያርገፈግፍ የደስታ ስሜት ውስጥ ሆነው መጮህ፣ እልል የሚል አይነት ድምፅ ማሰማትና በደስታ መዝለል የጀመሩት። ሂደቱ በዚህ አይነት እንደቀጠለ በነበረ ጊዜም ይህ ምንነቱ ያለየ ነገር በመጣበት አኳኋን ኮሽታ ድምፅ ሳያሰሙ ሃይማኖታዊ ልብሰ ተክህኗቸውን እንደለበሱና በአንድ እጃቸው የወርቅ መቋሚያቸውን እንደጨበጡ ያንን ከዕንቁና ከወርቅ የተሰራ የራስ አክሊላቸውን እንደደፉ በቀይ ካባ አጊጠው የቫቲካኑ ዋና ጳጳስ ከተፍ አሉ። እንዲሁ ኮርኒሱ ሳይበሳ ከላይ ወርደው ያለ አንዳች ድንጋጤ በደመቀ ፈገግታ ተውጠው ሲወርዱና
በተጫሙት ቀይ ምቹ ጫማ የመድረኩን ወለል ሲረግጡ ተሰብሳቢዎች እያዩአቸው የነበረ ቢሆንም አንዳቸውም የመገረም ሁኔታ አልተንጸባረቀባቸውምና ጉዳዩ የተለመደ መሆኑን ማረጋገጥ ተቻለ። ጳጳሱ በእርጋታ ከእንግዳው ፍጡር ጎን ቆሙ። በአንድ ጉልበታቸው በርከክ ብለውም አክብሮታቸውን ገለጡና ብድግ አሉ። ክብር ለልዑላችን አሉ በጋለ ድምፅ። አሜን አሉ ተሰብሳቢዎች። ጳጳሱ አንድ እጃቸውን አንስተው የተቀመጡ ምልክት አሳዩአቸው። የጂ8 አገራት መሪዎችም በድንፋታ የታጀበ ምስጋናቸውን ደምድመው በየወንበሮቻቸው ቁጭ አሉ። የቫቲካኑ ጳጳስም ተሰብሳቢዎቹን አስቀምጠው በተለየ ቋንቋና ለማንም ባልተሰማ ሹክሹክታ ለዚያ ቀድሟቸው ለመጣው ዘንዶ ለበስ ሰው ጎንበስ ብለው አነበነቡና እጅ ነስተው ቀና አሉ። ይህንን አድርገውም ሌላ ቃል ሳይናገሩ በመጡበት አኳኋን ወደ ላይ ተነሱና ተንሳፈው ሄዱ። ኮርኒሱና ጣራው ክፍትም ክድንም ሳይል እንዲሁ አሳለፋቸው። ጳጳሱ ከሄዱ በኋላ እንዲሁ ባረፈበት ቦታ እንደቆመ እንደ ሞዴሊስት ተገትሮ በልዩ ፈገግታ በጎንዮሽ ተሰብሳቢዎቹን በማየት ብቻ ተወስኖ የነበረው ሰው መሳይ አካል በዝግታ መድረኩ ላይ መንጎማለል ጀመረ። ወዲያውም አስገምጋሚ ድምፅ ከአንደበቱ ወጣ። የሚናገረው በጠራ እንግሊዝኛ ነው። ክብር ለኃያሉ አባቴ ሲል በከባድ ድምፅ ጀመረ። አሜን የሚል የጋራ ጩኸት አሰሙ። ተናጋሪው መድረኩ ላይ ወዲያ ወዲህ ሲል ቆየና አዳራሹ በጸጥታ እንደተዋጠ በቄንጥ ሽክርክር አለና ወደ ተሰብሳቢዎቹ ዞረ። ከዚያም እነዚያን የሚያምሩና ሙሉ በሙሉ የሰው የመሰሉ አይኖቹን ለአፍታ ጨፈን አድርጎ ገለጣቸው። ይህን እንዳደረገ ልዩ አርማው የሆኑት ሁለት ጥቋቁር ቀንዶች በግንባሩ ግራና ቀኝ በቅጽበት ወጡ። በዚህም የተገረመ ተሰብሳቢ አልነበረምና የተለመደ ክስተት መሆኑን ለማወቅ ተቻለ። የወደፊቷ ድንቅና አጓጊ አዲስ ዓለም ዜጎች እንኳን በደህና መጣችሁ ብሎ ሲጀምር በተሰብሳቢዎቹ በኩል ያልተጠበቀ የማጉረምረም ድምፅ ተሰማ። ሁሉም እንዴት ነው ዜጎች የምንባለው? ያልተለመደ አጠራር የሆነውስ ለምንድን ነው አይነት ማጉረምረም ነበር ያስደመጡት። እርሱ ግን በደስታ የተዋጠ ፊቱን ለተሰብሳቢዎች እያሳየና በዘንዶ ቆዳ የተለበጡ የሚመስሉ ሁለት ረጃጅም እጆቹን ግራና ቀኝ እየዘረጋ አትፍሩ፣ የተለወጠ ነገር የለም። ዜጎች በሚል እንግዳ ስም የጠራዋችሁ በምክንያት ነው። የአዲሲቷ ዓለም ሹማምንት ያላልኩት ኃያል ጌታ ከሆነው ከአባቴ አዲስ መመሪያ ስለተቀበልኩ ነው። ይህ እንደ ቀድሞ አይነት የሆነ የእናንተን የሹማምንቱን ጉዳይ የሚመለከት ጉባኤ አይደለም። በእናንተ ውስጥ ስላሉትና ወደፊትም በእናንተ አማካኝነት በጥቁር እሳት ተጠምቀው ዜጎቻችሁ ስለሚሆኑት ስለ ሌሎች የአዲሲቷ ዓለም ዜጎች የሚመለከት ጉባኤ ስለሆነ ነው ሲል ተሰብሳቢዎች ፈገግታቸው መለስ አለና እርጋታ አሰፈነ። እርሱም ቀጠለ። እንኳን ደስ ያላችሁ። የዘመኑን መቃረብ ከአባቴ ተረዳው። ዘመኑ ሲቃረብ ደግሞ የበለጠ ዘመናዊ ጥበብ ወደ እናንተ ትመጣለች። ዛሬም የተሰጣችሁን ሰጣችሁ ዘንድ መጣሁ። ያለ ውጣ ውረድ ዜጎቻችሁን የምትመለምሉበትና የምታጠምቁበት አዲስ መንገድ፣ የፍጻሜው መጀመሪያ እንዲሁም መደምደሚያ። ዜማዊ ቅላጼን በተላበሰ ድምጸት ነበር የሚናገረው። ሁላችሁም በአንድነት ውጫችሁን አብሩ ሲል አዘዛቸው። ሁሉም በአንድነት አይኖቻቸውን ለ6 ሴኮንድ ያህል ጨፍነው ቆዩና ገለጡ። ሲገልጡም የተለመዱት ጥቋቁርና ጥምዝ የሆኑ አጫጭር ቀንዶቻቸው በየግንባሮቻቸው ግራና ቀኝ ብቅ ብቅ አሉ። በዚህም ባለመገረማቸው ይህ ነገር ለእነርሱ የተለመደና አዲስ ክስተት አለመሆኑን መረዳት ተቻለ። ሁሉም አባላት ውጫቸውን በሚያበሩ ጊዜ ሁለቱ ትናንሽ ጥቁር ቀንዶች በግንባሮቻቸው ግራና ቀኝ ይበቅላሉ። ያልተለመደው አዲስ ነገር ቀጣዩ ትዕዛዝና ተግባር ነበር። ቀጠለ። አሁን ደግሞ ውስጣችሁን ለማብራት ተመሳሳይ ነገር በእጥፍ አድርጉ ሲል ታዳሚዎች ለ12 ሴኮንድ ያህል አይኖቻቸውን ጨፍነው ገለጡ። ሆኖም ያዩት አዲስ ነገር አልነበረም። ወዲያው ግን እርስ በርሳችሁ ተያዩ ሲላቸውና ሲተያዩ በጉጉት ይጠብቁት የነበረው ነገር በግንባሮቻቸው ላይ
ተጽፎባቸው አዩ። በአብረቅራቂ የኩል ቀለም 666 የሚል ምልክት ተጽፎባቸው ሲያዩ ማመን አቃታቸው። አመስግኑ፣ አባቴን አመስግኑ ተባሉ። አስገራሚ ነገር ነበር። የምድራችን ባለስልጣናት ሆነው ስንት ነገር ሲያደርጉና ሲከበሩ ባየ አይናችን እነዚህን ሰዎች አሁን ያሉበትን ሁኔታ መልሰን ስናይ ፍጹም የማይታመንና የሚዘገንኑ ሰዎች ሆነው ነው የምናገኛቸው። ልብሳቸውን አውልቀው ወለሉ ላይ እየተንከባለሉ በአንድ አይነት ድምፅ በጋራ ረዥምና ከባድ አስገምጋሚ ጩኸት በተቀላቀለበት አንደበት መሳቅ፣ ማሽካካት ጀመሩ። ለረዥም ደቂቃዎችም ወደ መድረኩ ቀርበው ወለሉ ላይ እየተንከባለሉ አመሰገኑት። ዘመኑ ደረሰ፣ ሹመታችን መጣ፣ በጉን እናርዳለን። እናንተም ኃያላችን ስልጣን ሰጠህን። ክብር ለአሸናፊ አለቃችን፣ ንግስና ላንተ፣ ጌትነት ላንተ፣ የምድር ነፍሶች ሁሉ ላንተ በማለት እየተንከባለሉ አመስግነው አበቁና እርስ በርስ በደስታ ተቃቅፈው እየተሳሳሙ ወደየቦታቸው ተመለሱ። አሁን የነካችሁት፣ የዳሰሳችሁት፣ የፈለጋችሁት ሁሉ የአዲሲቷ ዓለም ዜጋ ይሆናል፣ አባቴንም ያከብራል። የተሰጠውን ጥበብም ጌታውን ለማክበር ይጠቀምበታል። እናንተም በክብር ትሾማላችሁ። ሞትና መውጊያውን በትብብር እንነጥቃለን። ለዚህም ይረዳን ዘንድ ኃያሉ አባቴ ያለውን ጥበብ ሁሉ ይጠቀማል፣ ያንንም ለእናንተ ይሰጣል። ክብር ለታላቁ አባቴ፣ ክብር ለአመፀኛው እውነተኛ አለቃዬ፣ ሹመት ለአዲሲቷ ዓለም ንጉሠ ነገሥት። ለጆሮ የሚሰቀጥጥ የጋራ ሳቅ። አሁን ሲል እንደገና ጀመረ። አሁን ሌሎቹን የጂ20 ሀገራት መሪዎችን ሰብስቡና ከስረ መሰረቱ ጀምሩና ሂደቱን እንዲሁም ያማረ ስለሚሆነው ፍጻሜና ጎል አብራሩላቸው። አትጠንቀቁ። ስራውን ሁሉ አባቴ ስለጨረሰላችሁ አንዳች ሙግትም አይገጥማችሁ። ካሁን በኋላ ምንም ሚስጥርና ድብቅ ነገር የለም። ይህ ዘመን በአባቴ ተዋጅቷልና እንደገና ደስ ይበላችሁ። ሁሉም በእጃችን ሆኗልና ሐሴት አድርጉ። የተዋጀውን ዘመን ደጋግማችሁ ዋጁት፣ ጥሯቸውና አብስሯቸው። የአሸናፊ ልጆች ሆይ የንጥቂያ ዘመን አሁን ነው። ንጥቂያ ይቅለላችሁ ብዬ ባረኳችሁ። የአዲሲቷን የእኛን ዓለም ምስረታ ገንቡ። ጠንክራችሁም ስሩ፣ ጠንክራችሁም ተናጠቁ። የገንዘብና የኢኮኖሚ የጦር መሳሪያና የቴክኖሎጂ የበላይነትን ተጎናጽፋችኋልና ማንም ሊያቆማችሁ እንደማይችል ተረድታችኋል። ምድር ካለችበት የጨለማ ተስፋ ወጥታ ወደ ዘላለማዊ ሕልውናዋ መመለስ አለባት። ያኔ አባቴ፣ እኔ፣ እናንተና የእናንተ ሹሞች ለዘላለም እንነግሳለንና ሁል ጊዜ ደስ ይበላችሁ። ስለምታደርጉት ነገር አታስቡ፣ ስለምትጠየቁት ጥያቄ አትጨነቁ። እኔ በሁሉም ውስጥ አድሬ ምላሽ እሰጥላችኋለሁና ይላል ውላችን። ደግሞ ማንም መውጫና ማምለጫ የለውምና በድጋሚ ደስ ይበላችሁ። ውድቀት ለታረደውና ለሚታረደው በግ፣ ድል ለአሸናፊዎች የአዲሲቷ ዓለም ንጉሠ ነገሥትና ነገሥታት። ንግግሩ ሞቅ እያለ ሲሄድ እነዚያ የሰው አይኖቹ ወደ ደምነት ተለወጡ። ያ ያማረ የራስ ቅሉ በድንገት 3 ማዕዘን ቅርጽ ወዳለው የፒራሚድ ገጽታ ተለወጠ። ተዘናፍሎ ወደ ጀርባው የተደፈው ወርቃማ ፀጉሩም ብን ብሎ ጠፋና 3 ማዕዘን መላጣ ሆነ። ከዚህ መላጣ ቅርጽ ውስጥም ሌሎች 2 ቀንዶች በቀሉ። ከአንገቱ በታች የነበረው ቅርጽ ግን አልተለዋወጠም ነበር። የሹመታችሁ ማረጋገጫ ተሰጣችሁ። አሁን የቀረ ነገር የለም። ትናፍቁት የነበረው ነገር ሁሉ ደረሰላችሁ። የአባቴና የአባታችሁ የድል ዘመን ደረሰ። አሁኑኑ አብስሯቸው። ይህን ድንቅ ጥበብ ለግሱና በሐሴት አጥለቅልቋቸው። በድል አድራጊነት አሰማሯቸው። አመስግኑ፣ 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 አመስግኑ። ድምፁ በጣም እየጋለ ሄደ። ሀያዎቻችሁ ሁኑና በተመሳሳይ ስልጣን ሙሉ ሂደቱን አሳውቁ። እናንተም ተጨማሪው መመሪያ ተቀበሉ። በነጻነት ተሞልታችሁ ሁሉንም ነገር እወቁ፣ አሳውቁ። መነሻና መድረሻችሁ ልታውቁ ነውና ደስ ይበላችሁ። የመጨረሻዋና ተሸሽጋ የነበረችው ሚስጥርና ትእዛዝ ዘመኗን ጠብቃ ከአባቴ ዘንድ መጣች፣ ተገለጠች። ሐሴትም አደረጉ። ክብር ለኃያሉ ልዑል። አሜን። የጋራ ድምፅ። አሜን የምትለዋን የጋራ ድምፅ ሰምቶ
የስንብት ቃልም ሳያሰማ የሶስት ማዕዘን ቅርጽ የፊት ገጽታውንና ወደ ደምነት የተቀየሩ ቀያይ አይኖቹን እንደያዘ ኮስተር ብሎ ተንሳፈፈና በቅጽበት ውልብ ብሎ ተሰለበ። የአሁን አካሄዱ የመጣበት አይነት አልነበረም። ጳጳሱ የተመለሱበት አይነትም አይደለም። ብቻ ግን በጠራው ቪዲዮ እንደሚታየው ከሆነ 1 ሜትር የሚሆን ከፍታ ብድግ ብሎ እንደተንሳፈፈ ጠፋ ወይም ተሰወረ። እሱ ከሄደ በኋላ ተሰብሳቢዎች በጋራ ሳቅ እያሽቃቁ በደስታ ተውጠው ከነቀንዶቻቸውና ከነ ግንባር ምልክቶቻቸው ማመስገናቸውን ቀጥለው ቆዩ። ለ30 ደቂቃዎች ያህል እየተነሱ እየፈረጡ አመሰገኑ። ማመስገናቸውን ከማብቃታቸው በፊት የአሜሪካው መሪ በደስታ እየተራመደ በሩጫ መሰል እርምጃ ተጉዞ ወደ መድረኩ ወጣና ጫንጫን እየተነፈሰ ክብር ለልዑላችን አሜን ሲል አስተጋባ። አሜን አሉ በጋራ። የአሜሪካውን ጥቁር መሪ ጨምሮ ሌሎች ተሰብሳቢዎች በሙሉ በላብ ተዘፍቀው ነበር። ይህ ሰው መስሎ ስልጣን የያዘና አሜሪካን በፕሬዝዳንትነት እየመራ ያለውን ጥቁር መሪ አሁን ባለበት ሁኔታ ሌላ የማያውቅ ሰው ቢያየው ሊገጥመው የሚችለው ድንጋጤ እጅግ ከባድ እንደሚሆን ጥርጥር የለኝም። ያን ከባድ ድንጋጤ ግን ቀድሜ ልደነግጠውና ልጋፈጠው የቻልኩት እኔ ሆንኩ። የምስጋናው ጩኸት ጋብ እንዳለና ተሰብሳቢዎቹም እንደተቀመጡ የአሜሪካው መሪ ንግግር ማድረግ ጀመረ። በድጋሚ እንኳን ደስ ያለ ማለት ፈልጋለሁ ሲል የጋራ ጭብጨባ ተስተጋባለት። አሁን ውጭና ውስጣችን እናጥፋ ሲል ደግሞ ሁሉም አይኖቻቸውን ጨፍነው ገለጡ። እርሱም ተመሳሳይ ነገር አደረገና የሁሉም ቀንድ መሰል ነገሮች ወደ ውስጥ ጠለሙ። የቁጥር ምልክቱም ከግንባራቸው ጠለመና ነፃ ግንባር ሆነላቸው። ሰው ሆኑ ወይም መሰሉ። ቀጣዩ አስቸኳይ ዝግ ጉባኤ በእኔ የሚመራና ከጂ20 አገራት መሪዎች ጋር የምናደርገው ነው የሚሆነው። ለአሁኑ ግን ቀሪውን 1 ሰዓት ለጋራ ውይይታችን ተጠቅመንበት ነው የምንለያየው። ይህን ስለ ምን ማለቴ ነው? ከልዑላችን ጋር ባልተያያዙ በተራ የሽፋን ነጥቦች ዙሪያ ማለቴ ነው አለና ብርማዋን ላፕቶፕ አጥፍቶ ዘጋት። በዚያች 1 ሰዓት ምን እንደተነጋገሩ ከነርሱ በቀር ያወቀ የለም። አዲስ አበባ በመስከረም ወር 2007 ዓመተ ምህረት። አሁን ይሄ ለማን ይነገራል? እሺ ምን ላድርገው? ለማን ልስጠው? እንዴት ይፋ ላውጣው? ማንስ ይቀበለኛል? ማን ሰምቶ ማን ያምነኛል? ምን አለ ባላውቀው ኖሮ አልልም። እንኳን አወቅኩት። ነገር ግን ምን ፋይዳ አለው? እንዲሁ እንዳያስኩት መሞቴ ነው እኮ። እኔ ብቻ አውቄው ልሞት? አይደረግም። ይጮሃል፣ ያለቅሳል፣ ጸጉሩን ይነጫል። ድንገት ደግሞ የተረጋጋ መስሎ ይቆምና ፍዝዝ ብሎ ይቀራል። ከራሱ ጋር ጥቂት ያልጎመጉምና እንደገና በፍጥነት ይሮጣል። ወዴት ለመሮጥ እንደተዘጋጀ አለማወቁን ሲረዳ ደግሞ መልሶ ይቆምና ዙሪያ ገባውን ይገላምጣል። ከዚያም ኪሶቹንና በቀበቶው ዙሪያ ያለውን ክፈፍ ይደባብሳል። ጎሽ አብሮኝ ነው ያለው። አልጠፋም፣ አይጠፋምም። አሁንም መልሶ ደረቱን ይደባብሳል። የፊቱን ገጽታ በእጆቹ ይደባብስና ጎሽ አለሁ፣ በሕይወት አለሁ፣ አልሞትኩ፣ አልተኛሁ፣ በህልሜም አይደለም፣ ደግሞም አላበድኩም፣ ጤነኛ ነኝ። ግን ምን ላድርገው? ለምንስ መረጋጋት አቃተኝ? ለምን ለምን ለምን? ስቅ 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 ብሎ ያለቅሳል። እንባዎቹን በቆሸሹ ለስላሳ እጆቹ ይጠራርግና እዚያው በቆመበት ቦታ በፍጹም ተስፋ መቁረጥ ውስጥ ሆኖ ሸብረክ ይልና በዝግታ መሬቱ ላይ ቁጭ ይላል። ብዙም ሳይቆይ እንደ መበርገግ ብሎ ይነሳና ያንኑ መልስ አልባ የሆነውን ተደጋጋሚ ጥያቄ ይጠይቃል። ማንን እንደሚጠይቅ በውል ባያውቀውም ይጠይቃል። እባክሽ ኢትዮጵያ፣ እባክሽ ይህ ነገር ይውጣና አንቺንም ልጆችሽንም የሚታደግ ነገር ይሁን። እባክሽ እርጅኝ። መልስ የለም። እርሱ ግን ይቀጥላል። እባክሽን ቢያንስ ህዝብሽ ይወቀው። የማይቀር ነገር ቢሆን እንኳ ቢያንስ ህዝብሽ ይወቅና የየራሱን አቋም ያዝ። እባክሽ ኢትዮጵያዬ ተለመኚኝ። የምትጠፊው እኮ አንቺ ነሽ። እኛማ ከጠፋን ቆይተናል። ምንም ይሁን ምን ግን አጠፋፍሽን ቢያንስ ልጆችሽ ይወቁት። እባክሽ። እሺ
እሺ በቃ አምላኬ ስማኝ፣ ይህ ነገር መውጣትና መታወቅ መታየት አለበት። ሁሉም ነገር የታዘዘው ባንተ ቢሆንም ግን ይህ ነገር በኢትዮጵያ ሕዝብ ዘንድ ቢታወቅ ችግር አለው ብዬ አላስብም። ስለዚህ ተለመነኝና ልለምንህ እባክህ በሆነ ዘዴ ይፋ ይውጣ። ያ እንዲሆን ካልተፈለገ ለምን እኔ እጅ ውስጥ እንዲገባ ሆነ? እባክህ ይህን እውነት ይዤ መሞት አልፈልግም። ሁለ ነገሬን አጣውበት እኮ ሕይወቴን፣ ኑሮዬን፣ ሀብቴን፣ ተስፋዬን። ቆይ እኔ በከፍተኛ ጩኸት እየተንሰቀሰቀ ማልቀሱን ይቀጥላል። የት እንዳደረ አያስታውስም። ብቻ ግን ጋደም ብሎ ጥቂት ካንጎላጀበት አንድ ጥግ ላይ ራሱን እንዳገኘ በደንብ ወገግ ሳይል እንደተነሳና እንደጠየቀ መራመድ መጀመሩን ያስታውሳል። ለቅሶውን ሳያቋርጥ ዙሪያውን ግራና ቀኙን አሻግሮ መልከት ሲያደርግ 4 ኪሎ አካባቢ መሆኑን ተረዳ። ሰዓት ባይዝም በግምት ከማለዳው 3 ሰዓት ሊሆን እንደሚችል ገመተ። ለቅሶውን አቁሞ በትካዜ ተዋጠ። ከዋናው አውራ ጎዳና ጠርዝ ላይ መቀመጡን ሲያይም ፈጥኖ ተነሳና ወደ አንድ አጥር ጥግ ሄዶ ቁጢጥ ብሎ ተቀመጠ። እየየውንም ቀጠለበት። ምን ላድርገው? ለማን ልስጠው? ማንን ልመን? ማንንስ ነው የምፈልገው? ለቤተ ክህነት ሰዎች ልስጥ ይሆን? ለሲኖዶሱ? ለማኅበረ ቅዱሳን? ለጳጳሱ? ወይ ማበድ! ጭራሽ ለዋናዎቹ! እያበድኩ ነው። እያበድኩ መሆን አለበት። ለኢትዮጵያ ቴሌቪዥን ደፍሬ ልስጣቸው ይሆን? ትክክለኛውና አማራጭ የሌለው ምርጫ እሱ ነበር። ግን እነርሱ ሊያወጡት አያደርጉት። በቀጥታ ነው በሚሊዮን ዶላር የሚሸጡት። ቢያወጡትም በወጣ ማግስት ታዲያ ለማን ልስጥ? በቀጥታ ሄጄ ለደህንነት ሚኒስትሩ ልስጠው ይሆን? እነርሱ ተቀብለው መካድ ብቻ ሳይሆን እኔንም ያጠፉኛል። እሺ ለግል ጋዜጦችና መጽሔቶች? ይህ ደግሞ እንዴት ይሆናል? ለሬዲዮ ጣቢያ? አይሆንም። ምናልባት ለዩኒቨርሲቲው ማህበረሰብ? ጭራሽ ለነሱ። በቀጥታ ጉዳዩን ማስረዳት ስጀምር ያለምንም ማመንታት ለእብደቴ ሙሉ ዕውቅና ሰጥተው ነው ዞር በል የሚሉኝ። ታዲያ ምን ላደርግ እችላለሁ? አባዝቼ እንደ ማስታወቂያ ወረቀት ለህዝቡ ልበትነው ይሆን? ቢያንስ አንድ ግንዛቤ ያለው ሰው አገኘ ይሆናል። ያኔ ለነገሩ ይሄን ላደርግ ብል በምን ገንዘብ ያደርገዋለሁ? እድሜዬን ሙሉ የሰበሰብኩትን ግማሽ ሚሊዮን ዶላር ተዘርፌያለሁ። የምበላውስ መች አለኝና? ወይኔ ሞት ይርሳኝ ረስቸው። እንዲህ ሰውን በረሃብ ብሞትስ? እየተዳከምኩ ነው። 6 ኪሎ ፈረንሳይ 6 ኪሎ 2 ሰው ዳሙዬ ትሄጃለሽ? ፈረንሳይ 6 ኪሎ። አንድ የታክሲ ረዳት እሱ አጠገብ ቆሞ ይጮሃል። አቀርቅሮ ይነፈርቅ ነበርና በጩኸቱ ሳቢያ ቀና ብሎ ያየዋል። ወንድሜ የት ነህ? የትም። ምናልባት የትራንስፖርት አጠ ከሆነ ልሸኝ ብዬ ነው። አመሰግናለሁ። እኔ የጠፋብኝ የህይወት መንገድ ነው። የህይወት መንገድማ ገና አልተገነባም። ተገንብቷል ወይም ግንባታው ተጀምሯል አለው ጠንከር ብሎ። 6 ኪሎ ፈረንሳይ ሞላ። መገንባትና መጀመሩን ካወቅክማ ሊጠፋብህ አይችልም። እንደውም ለሌሎች ማሳየት ትችላለህ ማለት ነው። ውሰደኝ እንዳልልህ ስራ ላይ ነኝ። ግን ልክ ነህ። የህይወት መንገድ አለ፣ ያውም በነፃ። 6 ኪሎ ፈረንሳይ ሞላ። በጣም አስተዋይ ልጅ ትመስላለህ። ለማንኛውም ልትረዳኝ ስላሰብክ ብቻ ሳይሆን ቀርበህ ችግሬን ስለጠየቀኝ በጣም አመሰግናለሁ። ግን በጣም ርቦኛል። እባክህ ዳቦ ልትገዛልኝ ትችላለህ? አለው እንባዎቹን እየጠራረገ። ያው እንግዲህ መረዳዳት ባህላችን ነው። በዚያ ላይ በምቾት ትኖር የነበርክ መሆንህ በደንብ ያስታውቃል። አይዞኝ በእናትህ ለቁብ ካስቀመጥኳት ከትላንት ጆርናታይ ላይ ቀንሼ ዴች ልልቀቅብሃ አለና ከቆሸሸው ጂንስ ሱሪው የኋላ ኪስ ውስጥ ገብቶ በዕድሜ ብዛት መበጣጠስ የጀመረችውን ቦርሳውን አወጣና ድፍን 10 ብር ሰጥቶት አይዞይ ብራዘር ነቃበል በማለት ታክሲው ላይ ተፈናጥቶ ተሰናበተው። እግዚአብሔር ይስጥህ፣ በጣም አመሰግናለሁ በማለት እንባ እየተናነቀው በአንድ እጁ 10 ብሯን ጨብጦ በሌላኛው እጁ ቻው ለማለት እጆቹን አውለበለበለት። ማመን አቃተው። ከአንድ ወያላ የማይጠበቅ ነገር መሆኑን አስቦም ተገረመ። አዲስ አበባ ከገባ ጊዜ ጀምሮ ማንንም እርቦኛል ዳቦ ግዙልኝ ብሎ አልጠየቀም። ለመጀመሪያ ጊዜ ያደረገው እሱም ተሳካለት። እዚያው አጠገቡ የዳግማዊ ምኒልክን ትምህርት ቤት አጥር ተጠግተው ሻይና ፓስቲ ከሚሸጡት ሴቶች ወደ አንዷ ሄደና 2 ትኩስ ፓስቲ በአንድ ብርጭቆ ሻይ ተመግቦ 1 ኒኬሏ አቸለሰበት። ወዲያውም ብርታት ተሰማውና አምላኩን አመሰገነ።
3 ብር ተመለሰለት። አጣጥፎ ሚስጥር ኪስ ውስጥ ከተተ። እዚያው ቦታ ላይም ጥቂት አረፍ አለ። ፈረንሳይ 6 ኪሎ ፈረንሳይ። የሌላ ወያላ ድምፅ በነፃ ቢጠራላቸው ደስ ባለው። አሻግሮ ሲመለከትና ሲያዳምጥ ደግሞ ስቴዲየም ሜክሲኮ፣ ካሳንቺስ 22 መገናኛ። የወያላዎቹን ጩኸት፣ የታክሲዎቹን ሩጫ፣ የህዝቡን ግርግር ሁሉንም በጥሞና አስተዋለ። አስተውሎም አዘነ። ምን ዋጋ አለው ሲልም ተበሳጨ። ይህን ምስኪን ህዝብ በማያውቀውና ባላሰበው መንገድ ሊያጠፉት ነው። ይችን ምስኪን አገር በስውር ሊያፈርሷት ነው። ይህንን ደግሞ በዚች ቅድስት ምድር ላይ ከሚኖሩ ብዙ ሚሊዮን ህዝቦች ውስጥ በጣት የሚቆጠሩት እንኳን አያውቁ። እኔ ግን ሙሉ ፕላኑን ይዤዋለሁ። ግን ምን ላደርገው እችላለሁ? ምስኪን የኢትዮጵያ ህዝብ ምስኪን እንዳይባል አናዳጅ ህዝብ ነው። አናዳጅ ህዝብ እንዳይባል ምስኪን ህዝብ ነው። ስለዚህ ምንም ማድረግ አይቻልም በማለት በተቀመጠበት ከራሱ ጋር ጥቂት ሲያወራ ቆየና ባላሰበውና ባልፈለገው መንገድ ድንገት እመር ብሎ ተነሳ። ጥረግ በሚል ቃል ጀምሮ እንደ ብራቅ እየጮኸ ወደ 4 ኪሎ ዩኒቨርሲቲ ሳይንስ ፋካልቲ ደጃፍ አመራ። እርምጃውም በፍጥነት ነበር። ጩኸቱም የህዝቡን ትኩረት የሚስብ ሆነ። ጥረግ ይሄን ኮልኮል ይሄን ጥረግ። ድንቄም ሳይንስ። የትኛውን ሳይንስ ነው? ምድራዊ ወይስ ሰማያዊ ሳይንስ ታስተምሩና ትማራላችሁ? ሳይንስ ምንድን ነው? ሳይንቲስቱስ ማን ነው? የሳይንስ ዓላማስ ምንድን ነው? 2 ጄኔሬሽን ሙሉ ሳይንስ አስተምራችኋል። የት ደረሳችሁ? ምን ያህል ሳይንቲስት አመረታችሁ? ከራሱ ከሳይንስስ ምን ተማራችሁ? የሳይንስና የሳይንቲስት ትክክለኛ ትርጉምስ ምንድን ነው? የምሁርነት ጎሉስ ምንድን ነው? የኢትዮጵያ ሳይንስስ በራሱ እንዴት ይተረጎማል? ብታውቁትስ ሳይንስ ራሷ ኢትዮጵያ ነበረች። ይህን ከንቱ ህንፃ አፍርስና እንደገና ስራ። መጀመሪያ አእምሮህን አፍርሰ ስራና ለሳይንስ ዝግጁ አድርገው። ጥረግ አልኩ፣ ጥረግ ጥረግ። ይህን ኮልኮል ይህን ትርኪ ምርኪ ዘባቶልህን ወዲያ ጣልና ራስን አዘጋጅ እያለ ሲያምባርቅ ብዙ ህዝብ ተሰብስቦ ይመለከትና ያዳምጠው ነበር። ወደ ግቢው ውስጥ እንዳይገባ ዘበኞቹ ከለከሉት እንጂ የመግባት ፍላጎት ነበረው። የመግባት ጥረቱ ሲከሽፍም ነው በሩ ላይ ሆኖና በህዝብ ተከቦ እንደ ሰባኪ ባህታዊ የስድብና የማስጠንቀቂያ ቃላት እንደ ልቡ ሲሰነዝር የነበረው። ብዙዎቹ ከመጤፍ ባይቆጥሩትም ጥቂቶቹ ግን በሐዘኔታ ከንፈራቸውን መጠውለታል። የቀሩትም ከዩኒቨርሲቲው በመባረሩ ምክንያት ተበሳጭቶ ያበደና እየተሳደበ ያለ መስሏቸዋል። በጣም ጥቂቶቹ ደግሞ በቅላቱ ምክንያት አማርኛ የሚችል ፈረንጅ እየመሰላቸው ጠጋ ብለው ያዩትና አበሻ መሆኑን አረጋግጠው ዞር ይላሉ። በመጨረሻ በጥበቃዎቹ ትብብር አካባቢውን እንዲለቅ ተደረገና ሽቅብ ወደ 5 ኪሎ የቴክኖሎጂ ፋካልቲ አመራ። እንዲያ ሲናገር የነበረው በታላቅ ጩኸት ነበርና ትንፋሹን መቆጣጠር ተስኖት ጫን ጫን እየተነፈሰ ነው። ሰውነቱ በእልህ አዘል ወኔ ተወጣጥሯል። እሱ ሳይሆን የያዘው እውነት ማረፊያ አጥቷልና ይቅበዘበዛል። አይኖቹ እምባ እንዳረገዙ ፈጠዋል። ኢትዮጵያ ከገባ ጀምሮ ነክቶት የማያውቀው ጸጉሩ በተለይም ጺሙ ከእብዶች ተርታ ተሰልፎ ይመዘን ዘንድ የበኩላቸውን አስተዋጽኦ አበርክተዋል። ያ ቀይና ያማረ የለሰለሰ የነበረ ውብ መልኩ እንደ መበለዝ ከማለቱ ባሻገር ገርጥቶ ወደ ቢጫማነት እየተለወጠ ያለ ይመስላል። በምግብ እጦት ምክንያት የፊት ጉንጮቹ በመጎድጎዳቸውም ረዥሙን አፍንጫውን የበለጠ ረዝሞ እንዲታይ አድርገዋል። በዚህ ገጽታው ላይ ደግሞ ያልተበጠረ ሉጫ ጸጉሩና የረዘመ ጺሙ ሃይማኖታዊ ልብሱን አውልቆ ዓለማዊ የሆነና ያበደ ወጣት ባህታዊ አስመስሎታል። የተንጀረገገ ጺሙ ላይም የፓስቲ ፍርፋሪዎች ተሰግስገው ይታያሉ። በብርድና በውርጭ ያለ አልባሳት በየጎዳናው ጥግ እያደረ ነበር የሰነበተው። በዚህም ምክንያት ከረጅም አፍንጫው ቀዳዳዎቹ የሚፈልቁና የሚዝረበረቡ ፈሳሾች በዝግታ መፍሰሳቸውን አላቋረጡ። አዲስ የነበረ ነገር ግን በአቧራ ምክንያት የነተበ የሚመስል ጥቁር የሱፍ ኮቱን ከቲሸርቱ በላይ ደርቦታል። ከመጣ ጀምሮ ያልቀይራትና መቼም ቢሆን ላይቀይራት የሚችለው ሰማያዊ ጂንስ ሱሪው በተመሳሳይ አቧራ አዳፋ ሆናለች። የተጫማት ነጠላ ጫማ በመረገጥ ብዛት ሳስታ መታየቷ፣ እግሩ ላይ የተደፈደፈው አቧራ፣ በእርሱም ላይ በካፊያ ጊዜ እግሩ ላይ የተንጠባጠቡ የዝናብ ጠብታዎች ክብ ክብ ሰርተው መዥጎርጎራቸው ሁሉም ተደማምረው እብድ ብሎ ለመጥራትና ለመሰየም
ከበቂ በላይ ናቸው። ለዚህም ይሆናል በየአደባባዩ በሚናገር ጊዜ አንዳንድ መንገደኞች ዞር ብለው አይተው ቆመው ለማድመጥ የማይገፉት። ተማሪዎች ግን ከበው ይሰሙታል። አሁንም ባልበረደ ንዴቱ ለመናገር አፉን አሹሎ ወደ ዩኒቨርሲቲው የመግቢያ በር በጥድፊያ ተራምዶ ደረሰና ጥረግ ሲል ጀመረ። ጥረግ ይሄን ኮልኮል ይሄን ወዲያ ጣል ይሄን ዘባተሎህን። ቴክኖሎጂ ምንድን ነው? ኢንጂነርነትንስ የታውቃችሁትን የምታስተምሩት? ኢንጂነርነት የህንፃ ግንባታ ብቻ የሚመስላችሁስ እስከ መቼ ነው? የታሉ ኢንጂነሮቻችሁ? የታለ የቴክኖሎጂ ሊቃውንቶቻችሁ? 2 ጄኔሬሽን ሙሉ አስተምራችኋል። ግን ምን አተረፋችሁ? ምንም። አገሪቱ ዛሬ ድረስ እንኳን በራሷ ኢንጂነሮች የራሷን መንገድ መገንባት አልቻለችም፣ አልጀመረች። ሰው የሰራውን ኮምፒውተር አጠቃቀም ነው እንዴ የምታስተምሩት? የታለ የቴክኖሎጂ ውጤታችሁ? የታሉ ባለሙያዎቻችሁ? ያፈራችኋቸው ልሂቃን እነማን ናቸው? አረ ለመሆኑ እናንተ ምን የምታውቁት ነገር አለ? ትምህርት በራሱ ምንድን ነው? እስቲ ትምህርትን ዲፋይን አድርጉት። አትችሉ። አፍርስ ይህን ህንፃ። ህንፃውንም ራሳችሁንም አፍርሱና እንደገና ጀምሩ። ስለ ቴክኖሎጂ ከመማርና ከማስተማራችሁ በፊት አእምሯችሁን አጽዱና ንጹህ ጭንቅላት ይዛችሁ ያለ ግብዝነት ሆናችሁ ከትርጉሙ ጀምሩ። እንደ አዲስ በየኔታ ፊደል ሀ ለማለት ተዘጋጁ። ጥረገኝ ኮልኮሌ ልማት ልማት እያሉ መሬት መሬት እንድታዩ አድርገው እነርሱ ግን በእናንተ እየተሳለቁ ነው። አናታችሁ ላይ ምን እየተዶለተ እንዳለ ብታውቁ ምን ትሉ ይሆን? አፍርሶ ዲያይን ቅራቅምቦ ውሃ ቢወቅጡት እምቦጭ ነው። እናንተም ሌላ ምንም ልትሆኑ አትችሉ። ድንቄም ቴክኖሎጂ ምንድን ነው? ኢንጂነሮቻችሁ ወዴት ናቸው? እያለ ቀጠለ። ራሱን መቆጣጠር እስኪያቅተው ድረስ ማለቀሰ። ብዙም ሳይቆይ ግን እንደ ከዚህ ቀደሙ በጥበቃዎች ግፊት ከአካባቢው ራቅ እንዲል ተደረገ። በሩ ላይ በተናጠልና በጋራ ሆነው የሚለውን ያዳምጡ ከነበሩት ውስጥ ከፊሎቹ በማላገጥ አይነት ልክ ነህ የኛ አንበሳ፣ እንደሱ ልካቸውን ንገርልን እባክህ እያሉ እያጋጋሉ የቆዩ የመኖራቸውን ያህል በሽቀው ያንቋሸሹትም ቀላል ቁጥር አልነበራቸው። የቀሩትም እንደ ከዚህ ቀደሙ ተጭሮ እንደሆነና በእልህ እየተሳደበ እንዳለ ገምተው እሱንና ንግግሩን መነሻ ያደረገ ውይይታቸውን ቀጥለው በፈገግታና በሐዘን አይን እያዩ ሸኙት። አስቦበት ወደዚህ አካባቢ የመጣ ይመስል አሁንም ሽቅብ ዳገቱን ወጥቶ ወደ 6 ኪሎ ዩኒቨርሲቲ አቀና። የፊት ገጽታው በረፋዱ ፀሐይ ሳይሆን ውስጡ ባለው የብስጭት ስሜት ግሎ በላብ ወርዝቷል። ወይኔ እያለ ጸጉሩን እየነጨ ይነጫነጫል፣ ያለቅሳል። ምን እያደረገ እንዳለ በትክክል ቢያውቀውም ለነገሩ መፍትሄ እያበጀ እንዳልሆነ ግን የተረዳ አይመስልም። አዎ አናዳጆች ናቸው። እንዴት ፍንጩ አይኖራቸው? የእነርሱ አዋቂነት ምን ላይ ነው? በዚህ ጉዳይ ላይ ፍንጩን የሚጠቁማቸውን ሲኮረኩሙና ሲያጣጥሉ ከመኖር ውጪ ምን አደረጉ? ስለዚህ ልክ ነኝ፣ ልካቸውን ነግራችኋለሁ እያለ ለዱላ እንደሚጋበዝ ተደባዳቢ የኮቱን እጅጌዎች ወደ ላይ እየሰበሰበ ቦታው ላይ ደረሰና ከዋናው በር ራቅ ብሎ መካከለኛ ቦታ ላይ ቆመና ጀመረ። ብትሰማ ስማ፣ ባትሰማ የራስ ጉዳይ ሲል ጀመረ። ኧረ አዲስ አይነት የአስተባበድ ስታይል ይዞ ብቅ አለ። ደሞ ክልስ ነው መሰል። ምን ሊነግረን ይሆን? እባክህ ቀጥል አንቸኩልም በማለት አንድ ተማሪ እየሳቀ ተማጸነው። ባትለኝም እቀጥላለሁ ሲል ያለ ጩኸት ለግለሰቡ ምላሽ ሰጠና በአስገምጋሚ ጩኸት ቀጠለ። እነዚህ ምሁር ተብዬዎቻችሁ ዕውቀታቸው እምን ድረስ እንደሆነ ታውቃላችሁ? አናውቅም። የጋራ ፈገግታ አዘል ምላሽ አስተጋቡ። እኔ ነግራችኋለሁ፣ ዕውቀታቸው እምንም ድረስ አይደለም። መሰማትን እንጂ መስማትን አይፈልጉምና፣ መደመጥን እንጂ ማዳመጥን አያውቁምና፣ መተቸትን እንጂ መተቸትን አይሹምና፣ የተሰራን ሥራ ማንቋሸሽ እንጂ መስራትን አያውቁምና፣ የሰውን እንጂ የራስን እውነት መቀበል አይወዱምና እያለ ሊቀጥል ሲል በግሩፕ ሆነው ተደጋግፈው ያዳምጡ ከነበሩት ተማሪዎች አንዱ ጣልቃ ገብቶ እናንተ ግብዞች ጸፎችና ፈሪሳውያን የሚል ቃል ከማቴዎስ ወንጌል ብትጨምርበት አይሻልም ሲል አቋረጠ። ጸፎችና ፈሪሳውያን እኮ ይቃወሙ የነበረው ለጥቅማቸው ሲሉ ነው። ለጥቅማቸው ሲሉ የዘረጉትን ሕግ አስጠብቀው ለመቆየት ነው። ክብራቸውን፣ ጥቅማቸውንና ሀብታቸውን ለማደለብ ሲሉ ነው። እውነታውን እያወቁት ነገር ግን
ከእውነት ጥቅማቸው በልጦባቸው ስለነበር ነው ያልተቀበሉት። ይህ ለእነርሱ በቂና አሳማኝ ምክንያት ነበር። እነዚህ እኮ ምክንያት የላቸው፣ የሚጠቀሙት ጥቅምም የለም፣ አስጠብቀው ማቆየት ያለባቸው ነገርም የለም። ነፃ ባርነት እኮ ነው። ከእውቀት ነፃ፣ ከመጠርጠር ነፃ፣ ከእውነት ነፃ፣ ከሁሉም ነገር ነፃ ናቸው። ያለቻቸው እውቀት ኢምንት ናት። እርሷም ስድብ፣ ሁለተኛዋ ትችት፣ ሶስተኛዋ አንተ እንዳልከው ግብዝነት፣ አራተኛዋና የመጨረሻዋ በየዋህነት ኢትዮጵያን ማጥፋት። ጥረግ፣ አዎ ጥረግ። ይህን ኮልኮሌ ኳርኩለምን፣ ይህን ድሪቶ ዘባተሎህን ከላይ ላይ ግፈፍና አሽቀንጥረህ ጣል። 50 ዓመት ሙሉ 2 ጄኔሬሽን ሙሉ በዩኒቨርሲቲ ስምና በምሁርነት ሽፋን ተኖረ። ግን አንዳች ጠብ የሚል ነገር ከማናችሁም አልመነጨም። የታሉ ምሁሮቻችሁ? የታሉ ያሰለጠናችኋቸው ሊቃኖቻችሁ? እስቲ ምን ሰራችሁ? እስቲ የልፋታችሁን ውጤት አስ እስቲ ዶክትርናችሁ ይገለጥ። ማወቁንስ አትወቁ፣ አለማወቅ ኃጢአት አይደለምና። ግን ለምን አገራችሁን በነጻ ትሸጣላችሁ? ለምን? ንግግሩን ድንገተኛ እንባ ገታው። በዚህም ብዙዎች ግራ ተጋቡ። አዎ በማለት እየነፈረቀ ለመቀጠል ሞከረ። አዎ ኢትዮጵያን በነጻ አትሽጧት እባካችሁ። መቼ ነው ቆይ የምትነቁት? አናታችሁ ላይ ቁጭ ብሎ 50 ዓመት ሙሉ ሲኮረኩማችሁ የኖረውን አካል እንዴት ቢያንስ በትንሹ መጠርጠር ተሳናችሁ? የበላይ አድርጋችሁ የሚለውን የምትሰሙትና የሚለውን የምታስተጋቡት ስለምንድን ነው? እስከ መቼ በነጭ አማልክት ትታዘዛላችሁ? እስከ መቼ ነው የእነርሱን ሐሰት የምትቀበሉትና የራሳችሁን እውነት ማንቋሸሽ የምትቀጥሉት? ዓላማችሁስ ምንድን ነው? ራስንና የራስ የሆነውን የመናቅ አባዜያችሁስ እስከ ምን ድረስ ነው እንደተጠናወታችሁ የሚቀጥለው? እስከ መቼ? የራሳችሁን ለመናቅና የእነርሱን ብርቻ መርጣችሁ ለመቀበል ያስገደዳችሁ እውነታስ ምንድን ነው? ትምህርት፣ ዕውቀት፣ ስልጣኔ በራሱ ምን ማለት እንደሆነ እንኳ ገና አልተረዳችሁም። የራስ ባህልን፣ የራስ ታሪክን በመናቅ የሚገለጥ ዕውቀት ተሸካሚዎች ሆይ ይህ ማንነታችሁ ከምን ያስጥላችሁ ይሆን? ቀደም ብሎ በተቀየሰላችሁ መነሻና መድረሻው በማይታወቅ ቦይ የምትፈሱትስ የት ለመድረስና ምን ለማድረግ ይሆን? የትኛውን ጥቅም ፈልጋችሁ ይሆን? ያ በነጭ የተተለመ ቦይ የመጨረሻ ማረፊያ ወደብ ቢኖረው ኖሮ 50 ዓመት ሙሉ በከንቱ ስትንሳፈፉ ባልኖራችሁ ነበር። አታውቁምም፣ አትጠይቁምም። እድሜያችሁ በከንቱ ትችት አለቀና እውነትን ሳታውቁ ቀበራችኋት። ያ ባልከፋ ነበር። አሁን ግን አገሪቱንና ሕዝቡን ማቆሚያ ለሌለው ጥፋት እየዳረጋችሁት ነውና ልጮህ ተገደዱ። ጥበብ ምንድን ነው? ከየትስ ይቀዳል? ይህ ለእናንተ መቅረብ የሚገባው ጥያቄ ነበር። ነገር ግን ልትመልሱት ሳይሆን ልትስቁና ልትሳለቁ፣ ልትተቹና ልታስተቹ እንጂ ልትመልሱት ስለማትችሉ አልጠይቃችሁም። ታሪክ ምንድን ነው? ለምንስ ይጠቅማል? ወዴትስ ያደርሳል? ይህንንም አታውቁ። ሳታውቁ ግን ታስተምራላችሁ። ከየት ያወቃችሁትን የምታስተምሩት? ማንስ ነው የነገራችሁ? የታሪክ ምሁራኖቻችሁስ ከየት ነው የመጡት? የት የተማሩትን ነው እዚህ የሚያስተምሩት? የት ያወቁትን ከየት የቀዱትን ታስተምሩና ትማራላችሁ? በማንነታችሁ ላይ የሾማችሁት ባዕድስ ስለዚህች ሀገር ምን ያውቅና እናንተን ይቀርጻል? ቋንቋ ምንድን ነው? ስለ ቋንቋ የምታስተምሩትስ ከየትኛው ቋንቋ ተነስታችሁ? የቋንቋ ምንጩስ የት ነበር? ከየትስ ቀዳችሁት? ምሁራን ሆይ ባህላዊ አባቶቻችሁ ትተውት ባለፉት መሰረት ላይ ወይስ ነጮች አዘባርቀው ባነጠፉላችሁ የእውቀት ሜዳ ላይ ቆማችሁ ታስተምራላችሁ? መሰረት የሌለው ቤት ሊቆም አይችልም። እናንተም መሰረት ስለሌላችሁ በራሳቸው ሳትቆሙ ሙሉ 100 ዓመት ፈጃችሁ። መቼም ቢሆን በራሳችሁ አትቆሙ። መነሻችሁ መሰረተ ቢስ ነበር። አሁንም መሰረተ ቢስ የሆነ አወዳደቅ ልትወድቁ ነው። የእናንተ መውደቅ ባልከፋ፣ ግን ኢትዮጵያም እየወደቀችና ገፊዎቿም እናንተ እንደሆናችሁ ማወቅ ያሳዝነኛል። አሁንም ባዕዳን የበላዮቻችሁን በረቀቀ ሴራ በወዳጅነት ስም ወደዚህ ግቢ የገቡትን አባቶቻችሁን ከማምለክ አትቆጠቡ። እነርሱ በሚሞቱና በተቀበሩ ማግስት ደግሞ ልጆቻቸው ለመሾም ዝግጅታቸውን አጠናቀዋል። የልጅ ልጆቻቸው መቀጠላቸውን ግን እንጃ። የምን ይሉኝታ ነው? በአገር ጉዳይ ይሉኝታ የለም። አባቱ ዳኛ ልጁ ቀማኛ እንደሚሉ በተከታተለ የባዕዳን ትውልድ ይችን ምስኪን አገር መግደል፣ አውጣ ወዲያ እያሳከረን
እስካሁን ያሳከረውና ያከሰረው ይበቃል። ይህ ነው የእናንተ ዕውቀት፣ ይህ ነው የእናንተ ምሁርነት። አሁን ግን ሁሉም ነገር ገሃድ ይወጣና ለምዕተ ዓመታት የተነደፈው ዕቅድ ተግባራዊ መሆን ሲጀምር ያንንም ስታዩ በራሳችሁ ማፈር ትጀምራላችሁ። ልትቆጩም ትችሉ ይሆናል። አውጣና ጣል ይሄን መሰረተ ቢስ የሆነ ሴረኛ የትምህርት ስርዓት አውጣና ጣል አልኩ። ከዚያ በኋላ ቢረፍድም ባይረፍድም ምንም ምርጫ የለምና እንደገና ወደ ናቅካቸው ወደ የኔታ ሄደ ብለህ ጀምር። መሰረት የሌለውን ቤት ታቅፎ የመውደቂያ ቀኑን እየጠበቁ ከመኖር መሰረቱን እንደ አዲስ ጥሎ የግንባታውን ፍጻሜ በተስፋና በደስታ መጠበቅ ይሻላልና ያንኑ አድርግ። ድንቄም አዋቂ፣ ድንቄም ዩኒቨርሲቲ። አዎ ሳቁ። የእናንተ ሳቅ እንደው እውነታውን አይለውጠው። የሚያሳዝነው ባዕዳኑን ለማግነን ስትሉ ስንቱን አገር ወዳድ ወጣትና የብሮ አስተሳሰብ ባለቤት የሆኑ እንጭጭ ልጆችን ኮርኩማችሁ ከጨዋታ ውጭ ማድረጋችሁ ነው። የበላይነታችሁን አረጋግጣችሁ ለመሞት ወይስ ምንም አለመስራታችሁን ለመሸሸግ? ምንም አጠረጥሩ። ያን ያህል ዓመት በጨለማ ስትንደፋደፉ ፍሬ አልባ መሆናችሁን ስታስቡ እንኳን ለምን ብላችሁ እንዴት ራሳችሁን አትጠይቁም? እናንተም ሆናችሁ በእናንተ ስር ሆነው የሚማሩት ተማሪዎቻችሁ የሚጨብጡትና የጨበጣችሁት አንድ ነገር ብቻ ነው፣ ራስን መናቅ፣ የሚበልጣችሁን መቅበር፣ የሚሰሩትን ማግለል፣ ማንቋሸሽ፣ መተቸት፣ ማጣጣል። ስለዚህ ይህን ዩኒቨርሲቲ ዝጉት። ህንፃ ላይ መኖር፣ በአስፋልት መራመድ፣ መኪና መንዳት፣ ሱፍ መልበስ፣ ሞባይልና ኮምፒውተር መጠቀም መቻል ነው የእናንተ የስልጡን ማህበረሰብ ግንባታ ስትራቴጂ። እርሱንማ ከሰጧቸው እንስሶችም ይጠቀሙበታል። የመልካም እይታ ባለቤት የሆኑ ዜጎች እንዳይፈጠሩ ያደረገው ትልቁ መሰናክል ይህ ቦታ ነውና ዝጉት። የኢትዮጵያን ህዝብ ሊያነጋግር የሚፈልገው ሌላ አካል አለ። ለዚያ መዘጋጀት አለበት። በእርግጥ ይህ ለእናንተ የሚገባችሁ ንግግር አይደለም። እስቲ እንደው ማን ይሙት ከእናንተ ውስጥ ስለ ጥፍሩ አበቃቀል ሚስጥር የሚያውቅ አለ? የለም። ያንንም ሳያውቁ ነው እንግዲህ ፈጣሪ የለም ብለው እንዲፈላሰፉና በዚህም አዋቂነታቸው ተረጋግጦላቸው እንዲኖሩ የምታደርጓቸው። የምትጠረጥሩት ይህንና ይህን የመሳሰለው መንፈሳዊ ነገር ነው። መጠርጠር ያልነበረባችሁ ግን ይህን ብቻ ነበር። ሆኖም ስለ መንፈሳዊ ነገር ማንሳት አይደለም ለማውራት መጀመር በእናንተ በምሁራኖች ዘንድ ጀዝባነት ነው። ጥፍር እንዴት ይበቅላል? መልስ የለም። ስለዚህ ፈጣሪም የለም የሚል የፍልስፍና ትምህርት ይህን ከመጠርጠር ይልቅ ግን በጉያችሁ የሸጎጣችኋቸውን ባዕዳን አሽሟጣጮችን ሴራ መጠርጠር ይቀል ነበር። ግን አልሆነም። ጥረግ ይህን የነተበ አይምሮህን፣ አጽዳ ይህን ጭንቅላት። ከዚያ በኋላ ነው መማር። ትምህርት ምንድን ነው ለመሆኑ? ስለ ትምህርት ምንነት ማብራራት የሚችል ከእናንተ ውስጥ አለ? መቼም አታፍሩም አለ ትሉ ይሆናል። ራስንና የራስን ማንነት ከማወቅ ያልጀመረ ትምህርት እንዴት ትምህርት ሊሰኝ ይችላል? ከራስ ያልጀመረ ትምህርት የማስተማሩ ነገር ሳያንስ ጭራሹኑ ወደ ራስ ጥበብ ሊያቀኑ የተዘጋጁትን በኃይል እያስቆሙ ወደ ጥፋት ቦይ መቀላቀል ምን ይጠቅማል? ጥረጌን ኮልኮሌ ምን አለ ለዚህ እሳተ ነበልባል ለሆነና ነገር ግን ላልተማረው ወጣት እድሉን ብትሰጡትና መድረኩን ብትለቁለት። ሌላው ቢቀር የእናንተን ጥፋት ላለመድገም የሚሞክር የተሻለ ትውልድ ይኖር ይሆናል። ይቺ ምስኪን አገር እኮ ናት። ትንሽ ብትራሩላት ምን አለ? 6 ኪሎ ዩኒቨርሲቲ በር ላይ አንድ እብድ የተናገረው ብላችሁ ይህንን ንግግር ጻፉት። ስለዚህ ዩኒቨርስ ምንነት ግን ይህ ዩኒቨርሲቲና ማህበረሰቡ በቅርቡ ይረዳል። ያኔ እንባዎቹ ያለማቋረጥ ዱብ ዱብ ይሉበት ጀመር። በዚህ ምክንያት ንግግሩን ወይም ስድቡን አሊያም ትችቱን ምናልባትም እውነቱን በዚሁ መልኩ በስሜት ገልጾ ከቦ ያዳምጠው የነበረውን ህዝብ እየገፈታተረ አንገቱን ደፍቶና በሐዘን ስሜት ጸጉሩን እየነጨ መራመድ ጀመረ። የቀረው ቦታ የት እንደሆነ ራሱም አላወቀም። የአስፋልቱን ኮሪደር ጥግ ይዞ በዝግታ ወደ ላይ ሄደ። ከሁለቱም ካምፓሶች የበለጠና እጅግ የበዛ ህዝብ ነበር በዚህ በ6 ኪሎ ካምፓስ የተሰበሰበው። በዚህም ላይ በዚህ ቦታ ንግግሩን እንዲሁ በራሱ ጊዜ አበቃ እንጂ ማንም ሊያስቆመው አልሞከረም ነበር። ተሰብሳቢዎቹም ቢሆኑ ክፉ ደግ ሳይናገሩ በዝምታ ነበር ያዳምጡት የነበረው። አሁን ሲለያቸውም ያለ አንዳች ጉርምርምታ፣ ያለ ግምታዊ አሉታዊ ምላሽ
በሐዘን አይን እየተመለከቱ ሸኙት እንጂ ሌላ ያሉት ነገር የለም። ብዙም ሳይርቅ ከአካባቢው ላይ ወደ አንድ መናፈሻ ገብቶ ሳሩ ላይ ተቀመጠ። ተነስ ያለውም የተናገረውም አልነበረም። ይልቁንም ጥቂት ተማሪዎች ይቀጥል ይሆናል በሚል ግምት ተከትለውት ነበርና በተቀመጠበት አቅራቢያ ሆኖ ሲያንዣብቡበት ቆዩ። እርሱ ግን ትንፍሽ አላለም። በዚህ አይነት የረፋዱ ሰዓት አልቆ ለሌሎቹ ምሳ ሰዓት ደረሰ። ለእርሱ ግን የደረሰለትም ሆነ የደረሰበት ሰዓት ባይኖርም ከተቀመጠበት ተነስቶ እንደገና ቁልቁል ወረደ። ከረዥም የእግር ጉዞ በኋላ 4 ኪሎ ወደሚገኘው ቤተ መንግስት ሲቃረብ አስፋልቱን ተሻግሮ በደመ ነፍስ ወደ ቤተ መንግስቱ መግቢያ በር ተራመደ። ወደ ግቢው መቃረቡን በአግራሞት ይመለከቱ የነበሩት የታጠቁ የጥበቃ አባላትም ተመለስ፣ ወዴት ነው በማለት ፈጥነው ወደ እርሱ መምጣት ጀመሩ። እርሱ ግን በልበ ሙሉነት ብመለስም ባልመለስም ያው ነው፣ መልእክት አለኝ፣ ለዚህ ቤተ መንግስት ሰዎች የሚሆን መልእክት። የዚህችን አገር መሪዎች በልማት ስም አንገታቸውን አስቀብረው የኢትዮጵያንና የልጆቿን ዕጣ ፋንታ እስከ ወዲያኛው ሊነጥቁና ሊያስነጥቁ የተዘጋጁ መሰሪዎች የት እንደደረሱ ማወቅ አይፈልጉም እንጂ ቢፈልጉ ኖሮ ልነግራቸውና በማስረጃ አስደግፌ ልተነትንላቸው ነበር ከሩቅ አገር። ከዚህ በኋላ ምን እንደተፈጠረ የሚያውቀው ነገር አልነበረም። አመሻሹ ላይ ድንገት ሲነቃ ራሱን በአንድ ጨለም ባለና አስቀያሚ በሆነ የሕክምና ክፍል ውስጥ በአነስተኛ ተንቀሳቃሽ አልጋ ላይ አገኘው። ደንግጦ ሊነሳ ሲልም አጠገቡ የነበረው የሕክምና ባለሙያ ደረቱን በኃይል ተጭኖ ተመልሶ ጋደም እንዲል አደረገው። ምንድነው? ምን ሆኜ ነው? ለጊዜው ምላሽ የሰጠው የለም። እርሱም ከምላሹ ይልቅ ማወቅ የፈለገው ሌላ ነገር ነበር። በሱሪው የውስጠኛ ክፍል በቀበቶው ዙሪያ ያስቀመጣቸውን በአሁኑ ሰዓት በዚች ምድር ላይ ከፍተኛ ዋጋ ያላቸውን ብሎ የያዛቸውን ንብረቶቹ እንዳሉና እንደሌሉ ማወቅ ወይም በኳሌታውና በሙታንታው ውስጥ ሰፍቶ ያስቀመጣቸውን ነገሮች በዳበሳ ማረጋገጥ ብቻ ነበር የፈለገው። ሆኖም በሁለቱም እጆቹ የግሉኮስ መርፌዎች ተሰክቶባቸው ነበርና አልቻለም። በጥሶ ቢዳብሳቸው ደስ ባለው። ያ ግን የበለጠ ማስጠርጠር ነውና የሚሆነው በትዕግስት መጠባበቁን መረጠ። ደግነቱ ኮቱን እንኳ ሳያወልቅ እጅጌውን ወደ ላይ ሰብሰብ አድርገው ነው ግሉኮሱን የገጠሙለት። በዚህም ተስፋ አደረበት። ወደ አንድ በኩል ገልበጥ በማለት ቢያንስ የኮቱን ኳሌታ ለመንካትና ለማረጋገጥ ሞከረ፣ ግን አልቻለም። እናም ተመልሶ በዝግታ ጋደም አለ። ክፍል 2 ይቀጥላል።